ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን የምታዩኝ ሻወር ቤት ውስጥ ነኝ ያለሁት። ይህ የማሳያችሁ አሁን ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን በረካቱ ወደ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንግዲህ ዛሬ በጣም አንገብጋቢ የሚገርም ነገር ይዤላችሁ መጥቻለሁኝ። እስከ መጨረሻ ድረስ አብራችሁን ሁኑ። በጣም ትገረማላችሁ። እንግዲህ ዛሬ የምታዩት አላችሁ፣ እንግዲህ ያያችሁትም ካላችሁ ታውቃላችሁ። ይሄ እንግዲህ የሻወር የምንወስድበት ነው። እንግዲህ ሻወር ቤት ነኝ ያለሁት። ይሄ ሻወር የምንወስድበት ነው። ይሄ ነበረ እዚህ ጋር የነበረው ይሄ ነበረ፣ ይሄ ማለት ነው። አሁን ይሄ ነው። ይሄን ዛሬ ነው የገዛሁት። ስለዚህ ነው ላወራችሁ የመጣሁት። ቤቴ ነኝ ላሳያችሁ፣ ጎል ልነግራችሁ ነው የመጣሁት። መጀመሪያ እዚህ ጋር በደንብ ይታያችኋል አይደለ? እዚህ ጋር ያለው ነገር አዎ፣ በደንብ ይታያችኋል። እዩት፣ ሼር አድርጉት ለብዙ ልጆች። እንግዲህ ብዙዎቻችን እንደምናውቀው አረብ ሀገር ያለን እህት ወንድሞች ብዙዎቻችን ፀጉራችን በጣም እየሳሳ እየተመላለጠ ነው በሉት። ባጭሩ የድመት ፀጉር እየሆነ ነው፣ ፀጉራችን እያለቀ ነው። እኔ ብቻ አይደለሁም መቼም ይሄ ነገር ያጋጠመኝ። ብዙዎቻችን ወንዶች፣ ሴቶች ብዙ ፀጉር ያለን ሁሉ ልቅ ብሎ በቃ መላጣ ልንቀር ነው። ባጭሩ እየሳሳ ነው ማለት ነው። ቀነሰ ማለት ደግሞ በቃ እየሄደ ነው። ስለዚህ ሳንመለጥ እንድረስለት። ይሄ አዲስ ነው የመጣው። እኛ ውሃ ስንጠጣ ብዝቡዝ አይደለም የምንጠጣው፣ ፊልተር ውሃ ነው አይደለም የምንጠጣው። ልክ የፊልተር ውሃ እንደምንጠጣ የሻወር ፊልተር መጣ። እስከዛሬ በዚህ ነበረ ብዝቡዝ፣ በዚህ ነበር የምንጠቀመው ሻወር ስንወስድ። በዚህ ስንጠቀም ይሄ ውሃ ከየት ነው የሚወጣው? ከከዛን ነው የሚወጣው። ከከዛን ውሃው ሲወጣ ቢጫ ሆኖ ይወጣል፣ አንዳንድ ጊዜ አንዳንድ ቀይ ሆኖ ይወጣል። ብቻ ከዛ ላይ ያለው ቆሻሻ ሁሉ አብሮት ይወርዳል። ዘሎ ፀጉራችን ላይ፣ ፊታችን፣ ጅስማችን፣ አካላችን ላይ ነው የሚያርፈው በዚህ ሻወር ስንወስድ ማለት ነው ቆሻሻው። አሁን ይህ አዲስ የመጣው ግን ፊልተር መጣ። ልክ እንደሚጠጣው ውሃ በፊልተር አጣርተን እንደምንጠጣው ሁሉ በፊልተር አጣርተን ሻወር እንድንወስድ ማለት ነው። ተመልከቱ፣ የሚመጣውን ውሃ እዚህ ጋር ያወርደዋል። ቆሻሻውን እዚህ ጋር በደንብ አጣርቶት ልክ እንደሚጠጣ ውሃ፣ ይሄ ፊልተር ነው ያጣራዋል። እዚህ ጋር ተመልከቱ። እዚህ ጋር ደግሞ መቀየሪያ ነው። ስንፈልግ ወደ ፈለግን እንደፈለገ ውሃው እንዲረጭ እናደርገዋለን። ቆይ እዚህ ጋር ይሄን ላስቀምጥና በደንብ ላሳያችሁ። ጉድ ተመልከቱ። ቆይ መጀመሪያ ከዚህ ልክፈት። እሺ ታያችኋል አይደለ? አሁን ይታያችኋል እንዴት እየወረደ እንደው። ከዛ እንደዚህ ታረጉታላችሁ። መቀየር ከፈለጋችሁ እንደዚህ ኃይሉን ታረጉታላችሁ። እንደዚህ አለ። 3 አይነት የውሃ አጠቃቀም አይነት አለው ማለት ነው። ቆይ ውሃውን ልዝጋ። ይሄ ምንድነው ጥቅሙ? የውሃ አጠቃቀሙ እንደፈለጋችሁ የምትቀይሩበት፣ ኃይል እንደምትፈልጉት አይነት ተጠቀማላችሁ። በኃይል ውሃ ሲወርድ ጥሩ አይደለም ለጭንቅላታችን። በምትፈልጉት አይነት አወርዳችሁ ተጠቀማላችሁ። ይሄ የዛ ነው ማለት ነው። ይሄ ደግሞ ተኋላ ያለው መክፈቻው፣ ከፊት ያለው መዝጊያው ነው ማለት ነው። ከምንም በላይ ይሄ ፊልተሩ ልክ የሚጠጣ ውሃ አጣርተን ፊልተር እንደምንጠቀም ልክ ብዝቡዝ እንደማንጠጣው ሁሉ በብዝቡዝ ቀጥታ ሻወር መውሰድ የለብንም። ለዛ ነው እዚህ ሀገር ብዙዎቻችን ፀጉራችን የተነቃቀለውና ይሄው ፊልተር መጥቶልናል። ልክ የተጣራ ፊልተር እንደምንጠጣ ሁሉ ለፀጉራችን ለአካላችን የተጣራ ውሃ እንድንጠቀም እንግዲህ ይሄ ተመርቶልናል። ይሄ እየሟሟ ነው የሚሄድ። ይሄ ቆሻሻ ዝበት ቆሻሻውን እየበረዘ ይሄ እየሟሟ እያስቀመጠ ይሄዳል። በቃ ይሄን ይመስላል ማለት ነው። ፊልተር ነው። ውሃው ጸድ የሆነው ጽድት ብሎ ነው የሚወጣው። ለጅስምን በጣም አሪፍ ነው። ለልበሸራ እላው ላይ ይሄ ክርቶኑ ሰገዘ ተጻፈበት። በቃ ለበሸራ፣ ለፀጉር፣ ለሙሉ አካላችን በጣም አሪፍ ነው በተጣራ ውሃ መታጠብ። ይሄ የዚህ ሀገር ውሃ ታውቃላችሁ ከከዛን ነው የሚመጣው። ከዛን ማለት ደግሞ የሚሄድ አይደለም፣ ሲያልቅ በመኪና የሚሞላ ነው ከዛን ማለት። ስለዚህ በከዛን ውሃ በምንጠቀም በዚህ ከከዛን ቱራብ ይመጣል፣ ቀይ ሆኖ ይመጣና ለዚህ ቢጫ ሆኖ ይመጣል። በጣም ለፀጉርም ለጅስማችን ለበሸራችንም ኸጢር ነው፣ በጣም መጥፎ ነው ማለት ነው። አሁን ይሄ ነገር መጥቶልናል። እንግዲህ በዚህ መጠቀም ነው። አልሐምዱሊላህ
መኖር እንደዚህ ብዙ ነገር እየተሻሻለ ነው የሚሄደው። ድሮ እስከዛሬ ፀጉራችን እንግዲህ አለቀብን ሳሳብን፣ አላሁ ሙስተዓን። የቀረውን እንከባከበው። የሄደው ሄዷል። እንግዲህ ያለውን መንከባከብ ነው፣ ያለውን መጠበቅ ኢንሻአላህ። የቀረውንም ደግሞ የሄደብንም ደግሞ አላህ ይመልስልን። ወላሂ ፀጉር የሴት ልጅ ውበት ነው። ግን ደግሞ አይናችን እያየ ፀጉራችን ዝም ብሎ ሲረገፍ ያሳዝናል። የሻወር ሰው ዝም በጣም ነው ፀጉር እየረገፈ ያለው። ድሮ አልነበረም፣ አሁን ነው የጀመረ። በቃ ይሄን ወር በጣም ባሰበት። እስከዛሬ ሰው ተነቃቅሎ ወደቀ ሲል እኔ አልሐምዱሊላህ አልነበር፣ ግን እኔ አሁን ባሰበት። ከዛ ምን ዱር ነው ብዬ ሰደርያ ሄድኩኝ። ከዛ መጀመሪያ ቆይ ልመርመረው ከበሽታ እንደው ምናምን ብዬ ከዛ ሙስተሽፋ ሄጄ ስመረመር ምንም በሽታ የለ፣ ይሄ የውሃ ችግር ነው እንደዚህ የሚያደርገው ምናምን አሉ። ከዛ ሰደርያ ሄጄ ጻፉልኝ መድኃኒት። ከዛ በኋላ እንደ ይሄን ጠቆሚ ማለት ነው። አሁን እንደዚህ መጥቷል፣ ፊልተር ተጠቀሚ። ልክ የሚጠጣ ውሃ እንደምትጠቀሚው የሻወር የፊልተሩን ግዥና በሱ በፊልተር ውሃ አይጠጉልን። ለፊትሽም ሀሪፍ ነው፣ ለአካልሽ ሀሪፍ ነው። ፊትሽ ምንሽ ጉብር ምናምን አያወጣብሽም በተጣራ ውሃ ስትታጠቢ። ፀጉርሽም ደግሞ አይቃቀልብሽም። ውሃው ተጣርቶ ነው እንደሚጠጣ ውሃ የሚያወርደው ይሄ ፊልተሩ፣ ልክ እንደሚጠጣ ውሃ ማለት ነው። እንደዚህ ፊልተር ማለት እና እንደዚህ በሚጠጣ ውሃ በማጣሪያ ባለው እንጂ ሻወር አትወሰጂ። በዛ ዝም ብለሽ ብዝቡዝ ሻወር የምትወስጂ ከሆነ ይነቃቀላል ፀጉርሽ አሉኝ። ከዛ ይህን ገዝቼ መጣሁኝ እላችኋለሁ። እናንተም ፀጉራችሁ የሚነቃቀልባችሁ እንድትጠቀሙት ነው ውዶችዬ። ግዙት፣ ሂዱና ስታሳዩ ይሄንን ይሰጣችኋል። አሁን ይመስለኛል የመጣው በፊት የለም። ስለዚህ ገዝታችሁ መጠቀም ትችላላችሁ። ብሩም ቀላል ነው፣ አብሽሩ ማለት ነው። ቀላል ነው። ፀጉራችን አልቆ ምን ያህል ብር ብንከፍል ፀጉራችን መመለስ እንችላለን? መመለስ አንችልም አይደለ? ስለዚህ ፀጉራችን ደግሞ እንዳይወድቅብን፣ ፊታችን ጉብር እንዳይወጣ፣ አካላችን በጥሩ ውሃ እንዲታጠብ ከፈለግን ይሄንን መግዛት ነው። መጽዋት አድርገን በመካከለኛ ዋጋ ነው መግዛት ትችላላችሁ ውዶች። ይሄ ፀጉራችን ወላሂ እዚህ ሀገር ለምንድን ነው ግን ኢትዮጵያ ፀጉራችን አይነቃቀልም? ስንሰራ ሲፈታ ሲበጠር፣ እዚህ ግን ፀጉራችን ይወድቃል። ኧረ ወይ ፀጉር ያለቀ የማይል ሰው የለም። ሁሉም ሰው ፀጉሬ ነው የሚለው እዚህ ሀገር። ለምን መሰላችሁ? በቃ ይሄ ውሃ ነው። ሀገራችን ግን እኛ ሻወር የምንወስድበት ከዛን አይደለም። የሀገራችሁ ውሃ ታውቃላችሁ፣ ከሚሄድ ውሃ ነው የሚጠለፈው። ሻወር ቤት ሆነ የምንጠጣ ውሃ ከኢትዮጵያ የሚሄድ ውሃ ነው የሚጠለፈው። እዚህ ሀገር ግን የሚሄድ ውሃ አይደለም፣ ከዛን ላይ ነው ከሌላ ቦታ ውሃ እየተሞላ በከዛም በታጨቀ ውሃ ነው የምንጠቀመው። ስለዚህ ጨው ይፈጥራል አንድ ቦታ ውሃው ሲታመግ። ያ ደግሞ የፀጉር መነቃቀል፣ አካላችን ፊታችን ላይ ጉብር ሊያወጣ ይችላል። የጭንቅላት መድረቅ ያስከስታል። ስለዚህ ይሄን ገዝተን በፊልተር ፀጉራችንን እንታጠብ፣ ራሳችንን እንከባከብላችኋለሁ። አላህ ደግሞ ይጠብቀን ኢንሻአላህ ውዶች። እወዳችኋለሁ፣ አከብራችኋለሁ። ደህና ሁኑልኝ። ባይ ባይ።